ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በሶስተኛ ክፍል የዕለተ ሰኞ ፕሮግራማችን እንግዲህ ቅድመ ጨዋታ ነጥቦች ላይ የምንወያይበት ሌላኛውን ክፍል ይዘንላችሁ መጥተናል። እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። የሶስተኛ ክፍል ፕሮግራማችን በቀጥታ ዛሬ ምሽት ስለሚደረገው የለንደን ደርቢ የሳምንቱ የመጀመሪያ ሳምንት የመጨረሻ ጨዋታ በፕሪሚየር ሊግ ዛሬ ምሽት በክሬቨን ኮቴጅ የቀድሞ የአንድ ቡድን ጓደኛሞች በብሔራዊ ቡድን አብረው በርካታ ስኬቶችን ያስመዘገቡ በተጫዋችነት ዘመናቸው ከፍተኛ የፕሮፌሽናል ዘመናቸው ማሳለፍ የቻሉ ሁለት ጓደኛሞች በተቃራኒው በለንደን ደርቢ የሚገናኙበት ምርጥ ምሽት ነው። አርባሎ የቀድሞ የብሔራዊ ቡድን የክለብ ጓደኛውን ዛቪ አሎንሶን በክሬቨን ኮቴጅ የሚያስተናግድ ይሆናል። ፉልሃም ከቼልሲ ቅድመ ጨዋታ ነጥቦች። ዛሬ ምሽት የዛቪ አሎንሶን ቼልሲ እንዳያመልጣችሁ ተመልከቱት። በዘመናዊ እግር ኳስ አዝናኝ የሆነ የእግር ኳስ ሞዴል ለእግር ኳሱ ቤተሰብ እግር ኳስን ረክቶ ተመልክቶ ተዝናንቶ በውጤት ረክቶ እንዲወጣ አዝናኝ እግር ኳስ ከሚጫወቱ አሰልጣኞች መካከል ዘመናዊ እግር ኳስ ካፈራቸው በቅርብ ዓመት ውስጥ በስክሪናችን ላይ ሲጫወቱ ከተመለከትናቸው ተጫዋቾች መካከል ዛሬ ላይ በአሰልጣኝነት ትልቅ ሹመት ትልቅ ኃላፊነት ተረክበው ራሳቸውንም ክለቡንም ወደ ከፍታ ለማብቃት የበላቀ ከፍታ ላይ ለመቀመጥ ለትልቅ ሚሽን የሲዝን የመጀመሪያ ጨዋታ ለመክፈት ዛቪ አሎንሶና ቼልሲ ትስስራቸውን በነጥብ የሚያሳዩበት ልዩ 4 ሰዓት ላይ የሚደረግ ጨዋታ ነው። የቼልሲ ደጋፊዎች በብዙ ተስፋ የተሞላው የዘንድሮ ሲዝን የጃቢ አሎንሶ ኳስ፣ የጃቢ አሎንሶ ፍልስፍና፣ የጃቢ አሎንሶ ሚሽን፣ የጃቢ አሎንሶ ፕላን ለቼልሲ ደጋፊዎች አዲስ መንፈስ፣ አዲስ ስፕሪት፣ አዲስ ፍላጎት፣ አዲስ ተስፋን ብዙ ጉዳይ ሰንቋል። ምክንያቱም በነጥብ ጨዋታ ሳይሆን ጃቢ አሎንሶ በቼልሲ ቤት ኃላፊነት ከተቀጠረበት ያለፈው ውድድር ዓመቱ ከመጀመሩ በፊት በነበረው ያለፉት 2-3 ወራት ውስጥ የስራ ቅጥሩ ሲፈጸም ትልቁ የቼልሲ ደጋፊዎች ተስፋ ምንድን ነው? ቡድኑ የሚገለጽበት የራሱን አይደንቲቲ መያዝ፣ ቅንጅቱ የተረጋጋ እንደሆነ፣ በቡድን ውህደት ውስጥ መሻሻልን፣ እንደ ፕላን ቡድኑ የያዘበትን ስትራክቸር መቀየር፣ የሲኒየር ተጫዋቾች አስፈላጊነትና አንገብጋቢነትን ከግምት ውስጥ በማስገባት የወጣት ተጫዋቾች እድገትን ደግሞ የበለጠ መጠበቅ የሚችል በአብዛኛው ደግሞ የክለቡ ደጋፊዎች የሚፈልጉት ጉዳይ ቼልሲ እግር ኳሳዊ መሰረታዊ ሀሳቡን ይዞ በሚለይበት የጨዋታ ስልት ወደ ካራክተር እንዲመጣ ይፈልጋሉ። ቼልሲ ዛሬ ጥሩ ሆኖ ቀጣይ ሳምንት በጥሩነቱ ልክ የሚወርድ ቡድን በተሻሻለ ቁጥር ውጤቶችን እያስመዘገበ መምጣት የሚችል እንጂ በተሻሻለ ቁጥር ውጤት እየጠፋ መሻሻሉ ብቻ መነጋገሪያ አርዕስት መሆን የሌለበት በእያንዳንዱ ካራክተር ውስጥ ቼልሲ ራሱን የሚገልጽበት የውጤትም የግንባታም የአስተማማኝነትን ስፍራ ደጋፊ ይፈልጋል። ለዚህ ደግሞ ከመጀመሪያ ከፕላኑ አንስቶ ተስፋ የሚሰጥ ለቡድኑ አሰልጣኝ ነበር። በብዙ ውጣ ውረዶች የቼልሲ ደጋፊዎች ጥሩ ሲዝን ሳያሳልፉ ቀርተው እንኳን የሚገኙ ድሎች ለቼልሲ ደጋፊ እፎይታን ይፈጥራል እንጂ አሳማኝነትና መተማመንን ሳይፈጥር ቡድኑ በብዙ መልኩ
ደካማ ሲዝኖችን ሲያሳልፍ በትዕግስትና በጽናት ጠብቀዋል። የአሎንሶ መምጣት ግን የአብዛኛውን ደጋፊ ተስፋ ያለመለመ ይመስላል ከውጭ በሚታየው እውነታ። ዛሬ ግን የተስፋውን የመጀመሪያ ጨዋታ ነው ሜዳ ላይ የምንመለከተው። ምክንያቱም ቼልሲ በኢንዶኔዥያ በነበረው የቅድመ ውድድር ጊዜ ዝግጅት በጣም ታክቲካሊ ቡድኑ የያዘውን ተለዋዋጭ ባህሪ ተመልክተው ብዙ ነገሮችን ደጋፊው መጠበቅ ተስፋ ማድረግን ፍንጭ ሰጥቷል። የበለጠ ደግሞ የዝውውር ፖሊሲው በክለቡ መሻሻሉ መቀየሩ አሁን የባለቤቶቹን ዓላማና ግብን የለየም በተመሳሳይ ይመስላል እንደተመለከትነው ከሆነ። ምክንያቱም ቼልሲ ከዚህ በፊት የሚከተልበትን ሞዴል 100% ቀይሯል። ይሄ ደግሞ የአይደንቲቲ ለውጥንም ጎን ለጎን ይዞ እንደመጣ ደግሞ ተስፋውን የበለጠ ከፍ አድርጓል። በአሎንሶ መምጣት ቼልሲ የነጥብ ጨዋታዎችን ሳያደርግ ቀደም ብሎ ብዙ ተስፋዎች ታዩ። በዝውውር በኩል ቼልሲ እያደረገ ያለው ንቃት፣ ተሳትፎ ቡድኑን የጠገነበት መንገድ አሁን አንዳንድ ተጫዋቾች ሲለቁ ስጋቶች ክለቦች ላይ ይፈጠራል። ቼልሲ በለቀቀው ተጫዋች ሳይሆን በመጡ ተጫዋቾች ላይ ያሉትን ተስፋ ነው በደንብ የእግር ኳሱ ቤተሰብ የክለቡ ደጋፊ እንዲመለከት አሎንሶ በር የከፈተው። ስለዚህ የአሎንሶ ወደ ቼልሲ ቤት ማምጣት ክለቡ ላይ የጫረው ትልቅ መንፈስ አለ፣ የተስፋ መንፈስ ማለት ነው። ይሄን ደግሞ የብሉኮኖችንም የዝውውር ስትራቴጂ የቡድን ግንባታ ስትራቴጂን እስከ መቀየር ድረስ ጥልቅ አድርጎታል። ስለዚህ ደጋፊዎች በጉጉትና በተስፋ ባይጠብቁ ነበር የሚገርመው። እንደምትመለከቱት የቶፕ 6 ክለቦች መካከል ማንቸስተር እና ቶትናም ተሸንፈዋል። ሊቨርፑል አቻ ወጥቷል። ሲቲ መጨረሻ ደቂቃ ላይ ካምባክ አድርጎ ነው ድል ያደረገው። አርሴናል አርብ ምሽት እጅጉን አስደናቂ የሆነ ድል አስመዝግቧል። ቪላ በብራይተን አይቀጡ ቅጣት ተቀጥቷል። 4-0 ከረፍ በፊት በተቀጠረ ግብ ሰው በቀይ ካርድ ከ4 ግብ በኋላ ወጥቶበት ከፍተኛ አለመረጋጋት ውስጥ ገብቷል። ስለዚህ ቼልሲ ከአርብ ጀምሮ ሊጉ የያዘው ሞመንተምንም ይመለከታል። ራሱ የተዘጋጀበትን መንገድ የበለጠ ማሳየት ደጋፊው አሁን ያላየው ጉዳይ የሌሎች ክለቦችን ድክመትና ጥንካሬ አስተውሏል። ቡድኑ የሚጠብቅበትን መንገድ ኤክስፔክቴሽኑን በጣም ከፍ እንዲልም በር ከፍቷል። ስለዚህ አሎንሶ ሳይጫወት በነጥብ ጨዋታ የራሱን የመጨረሻ የጨዋታ ሀሳብ ሳያሳይ ግን ቡድኑ ላይ ከፍተኛ የመንፈስ ተስፋን ጭሯል። ይሄ ደግሞ ቼልሲ ቤት በተለይ ብሉኮኖች ከመጡ በኋላ ቼልሲ ቤት ያልታየው አይነት ስፕሪት ነው። አሁን ቼልሲ ቤት የሚነሱ በየጊዜው ጥያቄዎችንና ቼልሲ አለመረጋጋት ውስጥ የሚከቱ ጉዳዮች ሁሉ በደንብ አስተውላችሁ ከሆነ ሲዝኑ ሳይጀምር በፊት ቼልሲ ቤት ረግቧል፣ ዝም ነው። ቼልሲ አሁን ውጫዊ ባሉ ጉዳዮች ይሄ ክለቡን ፋይናንሻሊ በተለያዩ ጉዳዮች በሚጠቅሙና በተለያዩ ስትራቴጂዎች ላይ ነው ትኩረት ያለው። ግንባታው የተጠቀጠቀው የተጫዋቾችን ባላንስ እንዴት በውሰትና በሽያጭ የቡድኑ የስራ አስፈጻሚ ኃላፊዎች በፍጥነት እያከናወኑ እንደሆነ አሎንሶ በፕላን ውስጥ መያዝ የፈለጋቸው ተጫዋቾች ለተጫዋቾች በተለይ እድል ለመስጠት የመረጠበትም መንገድ እያንዳንዱ ውሳኔዎች ደግሞ የተጫዋቾችን አቅም አውጥቶ ለመጠቀም የሚያስችል መሆኑ በብዙ ሂደት የዘንድሮ ሲዝን በቼልሲ ደጋፊዎች ዘንድ ምንም እንኳን የሽግግር ጊዜ እንደሆነ ቢታወቅም ግን ሽግግሩ የቼልሲ ጤናማና የሰከነ ሊሆን እንደሚችል ተገምቷል። ስለዚህ የቼልሲ ደጋፊዎች ዛሬ ምሽት የአሎንሶን ኳስ እንዳያመልጣችሁ። አሎንሶ ራሱ የጋበዘው ቼልሲ ነው ዛሬ ምሽት የምንመለከተው። ምናልባት በቼልሲ ደጋፊዎች ዘንድ ጉጉት ተፈጥሮ በዚህ ልክ ቡድናቸውን ለማየት የብሉኮኖች መምጣት
በኋላ ይሄ የመጀመሪያ ሲዝን ይመስላል። ከዚህ በፊትም ክለብ ደጋፊ ክለቡ በየትኛውም አለመረጋጋት ውስጥ ይኖር የራሱን ክለብ በጉጉት ጠብቆ ያያል። በተስፋና ግን በብዙ ምኞት እንደዚህ ሲዝን የጠበቀው ያለ አይመስልም። አንደኛ የግንባታው ስትራቴጂ ቼልሲ ለክፍተቱ የሰጠው ምላሽ ደጋፊውን ያረካ ይመስላል። ምንም እንኳን ባይጠናቀቅም ቼልሲ በነገራችን ላይ ዝውውሩ ላይ አለ። ምናልባት አሁንም ያለየው የኤንዞ ፈርናንዴስ ጉዳይ በመጨረሻ ቀናት የመከናወን እድል እንዳለው እነ ፋብሪዚዮ ደጋግመው ይገልጻሉ። ለክለቡ ቅርበት ያላቸው እነ ኬረን ጊልም በአሎንሶ በኩል ያለው አቋም በሚዲያ ደረጃ ቢገለጽም ግን ሲቲ ዘግይቶ ያንን ክፍያ ይዞ ሊመጣ እንደሚችል እየሸጣቸው ያሉ ተጫዋቾችን ገንዘብ መሰብሰቡን ሲቲን የተመለከቱ ቼልሲዎችም የራሳቸውንም ቅድመ ሁኔታ እዛ ጋር እያስተካከሉ እንደሆነም መረጃዎች ይወጣሉ። አንዳንዴ ከዙቢመንዲ ጋር ዋርተን የተለያዩ ተጫዋቾች ከቼልሲ ጋር ስማቸው ተያይዞ ይወጣል። ይሄ የተጫዋቾች ዝውውር ወቅት ያለ ውጥረት እንጂ የቡድን ግንባታ ላይ ያለ ውጥረት አይደለም። ቼልሲ የነ ሉኳን ዝውውር ያካሄደበት እነ ፔፕ ቻቫሪያን እነ ማርኮ ፓሌስትሪን አማካይ ስፍራ ላይ የጆርዳን ሄንደርሰንን ኤክስፒሪየንስ ወደ ቡድኑ ያካተተበት በብሪቲሽ ተጫዋቾች ሪከርድ ሞርጋን ሮጀርስን ከሻምፒዮናው አርሴናል ዩሮፒያን እግር ኳስ ከሚሳተፈው የነጠቁበት ስትራቴጂ ደግሞ የቡድኑን ሚሽን በሮጀርስ ዝውውር አሳይተዋል። ስለዚህ የቼልሲ ደጋፊዎች የዘንድሮ ሲዝንም በጉጉትና በተስፋ ነው የሚጠብቁት። ዛሬ ምሽት ደግሞ ከወዳጁ ከጓደኛው የቡድን አጋሩ የብሔራዊ ቡድን የክለብ አስታውሱ፣ ሁለቱ ተጫዋቾች በሊቨርፑል ቤት የእግር ኳስ ኬሪራቸውን በጋራ መጫወትን ያሳዩ በተለያየ ክለብ ቢያድጉም አብሮ በጋራ መጫወት የጀመሩት ከአንፊልድ ነው። ከዛን አብሮ በአንድ የዝውውር መስኮት ወደ በርናባዩ ተዘዋወሩ። በበርናባዩ አብረው በርካታ ስኬቶችን መጎናጸፍ ቻሉ። ከዛም በኋላ አሎንሶ ወደ ባየር ሙኒክ አርብሎዋ ኳስን አቆሞ አሎንሶ አሰልጣኝ ሆኖ ማድሪድን ተረከበ። አሎንሶ ከለቀቀ በኋላ ደግሞ አርብሎዋ ማድሪድን ተረከበ በጊዜያዊነት። ሁለቱ የቀድሞ ተጫዋቾች ጓደኛሞች በስፔን ብሔራዊ ቡድን ዩሮን ዓለም ዋንጫን ማሳካት የቻሉ ተጫዋቾች በድጋሚ ዛሬ በእንግሊዝ ምድር በተለያየ ክለብ በአንድ ከተማ ውስጥ ለማሰልጠን ተሹሞ እንደ ደረጃቸው እንዳላቸው ሲቪ የቡድኖች የቀጠሯቸው ቡድኖች ከፍታ ተለያይተው ዛሬ እንግዲህ ሁለት ጓደኛሞች የሚያደርጉት የታክቲክ ጦርነት ነው ለእግር ኳሱ ቤተሰብ። የመጀመሪያ ሳምንት ሌላኛው ትዕይንት ክሬቨን ኮቴጅ ላይ የሁለቱን ክለቦች ያገናኙ ጨዋታውን እስቲ በምን አይነት መልኩ እንጠብቅ? አብዛኛው ግምት ኦፕታም እንደሰጠው ከሆነ ወደ ቼልሲ ያደላል። ግን ቼልሲ ባለፉት 3 የውድድር ዓመት ሲዝኑ የጀመረበት የመጀመሪያ የመክፈቻ ጨዋታ ለቼልሲ ደጋፊዎች በጎ የሚባል አይደለም። እንደምታስታውሱት ባለፉት 3 የውድድር ዓመት ሁለቱን በአቻ ውጤት አንዱን በሽንፈት ነው የጀመረው እና ቼልሲ በታሪኩ ለ4 ተከታታይ የውድድር ዓመት የመክፈቻ ጨዋታ ያለ ድል የቀጠለበት ሲዝን በጣም ከረጅም ጊዜ በፊት ነው። ከ1995-96 እና 1998-99 ድረስ በነበሩ ዓመታት ውስጥ ነው ቼልሲ ለ4 ዓመት ተከታታይ ያለ ድል የመክፈቻ ጨዋታን የጀመረው። ስለዚህ ይህንንም ታሪክ ብሎ ዛቪ አሎንሶ ለመቀየር ነው ዛሬ ወደ ክሬቨን ኮቴጅ የሚጓዘው። በነገራችን ላይ ፉልሃም ባለፉት 4 ተከታታይ የውድድር ዓመት ፉልሃም በለንደን ደርቢ ነው ጨዋታውን የጀመረው። 2 ጊዜ ከአርሴናል ጋር፣ 1 ጊዜ ከክሪስታል ፓላስ ጋር፣ ዛሬ ደግሞ ከቼልሲ ጋር ነው በቀጥታ ጨዋታቸውን የሚያደርጉት ማለት ነው። ይሄ በጣም
ልዩ የሆነ የውድድር ዓመት እንደሆነ ይጠበቃል እና እስቲ የሁለቱን ክለቦችን አዳዲስ ተጫዋቾችን ከተመለከታችሁ አሁን ለምሳሌ በፉላም ስብስብ ውስጥ የተካተቱ ተጫዋቾች በጣም የሚያስደንቁ ወጣት ተጫዋቾች ናቸው የተዘዋወሩት። እንደምታውቁት ማርኮ ሲልቫ ፉላምን ለቆ ቤኔፊካን ጆዜ ሞሪኖን ተክቶ ተጉዟል። ጆዜ ደግሞ በሪያል ማድሪድ አርብሎዋን ተክቶ ተሹመዋል። አርብሎዋ ደግሞ ማርኮ ሲልቫን ተክቶ ፉልሃም ነው የተሾመው። ይሄ ስትራክቸር አለ እና አርብሎዋ በማድሪድ ቤት እያለ ከሚያውቃቸው ተጫዋቾች መካከል ጎንዛሎ ጋርሺያን እና ፓላሲዮስን በማምጣት በፉልሃም የፊት መስመር በኩል ማጠናከሪያ አድርጓል። እንደምታውቁት ደግሞ በፉልሃም ቤት ከሚታወቁ ሲነር ተጫዋቾች ውስጥ እነ ራውል ሂሜኔዝ፣ ሃሪ ዊልሰን ክለቡን በዘንድሮ ሲዝን ለቀዋል። እነዚህን ተጫዋቾች መልቀቃቸውን ተከትሎ ነው በቀጥታ ፉልሃሞች በእነዚህ ወጣት ተጫዋቾች ለመተካት እነዚህን ውሳኔዎች የወሰኑት እና በተጠናቀቀው ሲዝን ፉልሃም እንደምታውቁት በሜዳው ከማንቸስተር ዩናይትድ በመቀጠል በርካታ የሜዳ ላይ ጨዋታዎችን በማሸነፍ ሪከርድ ይዟል። በሁለተኛ ዙር በተለይ ሲዝኑን ፉልሃም ሁለተኛ ዙር ካስተካከለባቸው ምክንያቶች መካከል እነዛን ችግሮች መቅረፉን በተጠናቀቀው ሲዝን እና በዛሬው ጨዋታ በነገራችን ላይ አንድ ጉዳይ የቼልሲ ደጋፊዎች ማስታወስ ያለባችሁ በተጠናቀቀው ሲዝን የመጨረሻ ጨዋታ ዊስሊ ፎፋና በቀይ ካርድ ወጥቷል ከሰንደርላንድ ጋር ታስታውሱ እንደሆነ። በዘንድሮ ሲዝን አክቲቭ ይሆናል። ይህንን ተከትሎ የተጫዋች ለዛሬው ጨዋታ መሰለፍ አይችልም፣ ከጨዋታ ውጪ ነው እና ምናልባት ይህንን ተከትሎ አዲስ የኋላ መስመር የቼልሲን ጥምረት የምንመለከት ይሆናል። በተለይ የሊቫይ ኮልዌል እና የሉኳ የሁለቱ ተጫዋቾች የግራኝ እግር ቴክኒክና ቅንጅት በእጅጉ ለዛቪ አሎንሶ ትልቅ ግብዓት ይሆናል ተብሎ ይጠበቃል እና ይሄም ሌላኛው ጉዳይ ነው። ፉልሃም እንደምታውቁት በተጠናቀቀው ሲዝን ቼልሲን 2-1 በሂሜኔዝ እና ዊልሰን ግብ በዚሁ በክሬቨን ኮቴጅ ድል ማድረጉ ይታወቃል። የምታስታውሱ ከሆነ የኤንዞ ማሬስካ ስንብት ድህረ ጨዋታ ነበር እና ሊያም ሮሲኔር ታስታውሱ እንደሆነ ስቴዲየም ውስጥ ተገኝቶ ጨዋታውን ተመልክቶ ነበር በቀጣይ ጨዋታ ቼልሲ ማሰልጠን የጀመረ እና በዛ ጨዋታ የምናስታውሰው አንዱ ትዕይንት የማርክ ኩኩሬያ ቀይ ካርድ ነው። ዛሬ ላይ በቼልሲ ስብስብ ውስጥ አይገኝም። በሳንቲያጎ በርናባዩ ነው ይሄ ተጫዋች የሚገኘውና የዛሬው ጨዋታ እንግዲህ በእጅጉም የሚጠበቅ የሁለቱ ክለቦች ፉክክር ነው። ቼልሲ በአዲስ ሚሽን፣ በአዲስ ተስፋ፣ በአዲስ ስንቅ ነው የዛሬውን ጨዋታ የሚያደርገው። ምናልባት በግምታዊ አስተላለፍ በኩል ሪስ ጀምስን በቀኝ ፉልባክ፣ ሴንተር ባክ ላይ ሊቫይ ኮልዌልን እና ማክሲስ ሉኳን በማድረግ በግራ ክንፍ በኩል በግራ ፉልባክ በኩል እንግዲህ ማርኮ ፓሌስትሪ። ምክንያቱም ይሄ ተጫዋች ቨርሲታሊቲ በጣም ያስገርም። በቅድመ ውድድር ጊዜ ዝግጅት ግን አስተውላችኋል። ይሄ ተጫዋች የቼልሲ ኤሲ ሚላንን ድል ባደረገበት ጨዋታ ያ ጨዋታ ምናልባት ማርኮ ፓሌስትሪን ሲዘዋወር ያነሳንባቸው ሀሳቦችን በደንብ ፍንጭ የሰጠ ይመስለኛል ያ ጨዋታ እና በአማካይ ስፍራ ሁለቱ ተጫዋቾች ኤንዞ ፈርናንዴዝ እና ሞሲስ ካሴዶ ይሆናሉ ተብሎ ይጠበቃል። ፔድሮ ኔቶ እና ሞርጋን ሮጀርስ፣ ከነሱ መሃል ኮል ፓልመር ከጆዋው ፔድሮ ጀርባ 4-2-3-1ን በመጀመሪያ ጨዋታ ምናልባት ዛቪ አሎንሶ በዛሬ ምሽት ጨዋታ ይተገብራል ተብሎ ይጠበቃል። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። የዛቪ አሎንሶ ጨዋታ እንዳያመልጣችሁ። ዛሬ ምሽት በእኛም ምርጫ ተጋበዙ። እስቲ ከጨዋታው በኋላ ነገ በሚኖረን ፕሮግራም ድረ ጨዋታ ነጥቦችን ይዘላችሁ እንመጣለን። እናንተ ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ድጋፍ አድርጉ።
በአራተኛና የመጨረሻ ክፍል ፕሮግራማችን እንግዲህ የዝውውር ገጾቻችንን ይዘንላችሁ እንመጣለን። በተለይ የጋብሪኤል ማርቲኔሊ መውጣት በተቃራኒው የሁሊያን አልቫሬዝን መምጣት በር ከፍተው ይሁን ይህን ጉዳይ በርካታ ሩመርሶች እየወጡ ነው። ያንን ጨምሮ እንግዲህ የተለያዩ መረጃዎችን ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።